እባክህ ፍፄ በጣም ነው እንዴ ህይወትህ ያማረው? በጣም ነው እንዴ ፍቅር የያዘህ? በጣም ነው እንዴ የወደድካት አብሳላትን? በጣም ነው እንዴ የምታፈቅራት? በጣም ነው እንዴ ዛሬ የደስታ ቀን የሆነው? አረ እባክህ። ለማንኛውም ስትገምቱ የዋላችሁ እህቶቼ ግን ማለት ነው ትለያላችሁ። ይመቻችሁ። የእውነት በጣም ትችላላችሁ እናንተ በጣም 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 ማለት ነው። እኔ ግን አንድ ጥያቄ አለኝ ፍፄ ማለት ነው። ለምንድነው ሁል ጊዜ በሀይሚ ህይወት ላይ የተጫወቱትን ሴቶች ሀይሚን ያስከፏትን ሀይሚን ያስለቀሷትን ብሩኬን መጥተው አፈቅርሃለሁ ያሉትን ሴቶች ሁል ጊዜ ነገሮችን ለማረሳሳት የሆነ ፍቅረኛ መስለህ ወይ ደግሞ ከነዛ ሴቶች ጋር ፍቅር የያዘ መስለህ የምትመጣው ለምንድን ነው? በጣም ትልቅ ጥያቄ ስለሆነብኝ ሌላውን ተውት። እኔ አብሳላት ሚዲያ ላይ አትምጣ አትስራ ማለት አይቻልም። መብቱ የለኝም። የማንም ሰው መብት የለውም ይሄንን የማለት ትስራ መብቷ ነው። ግን እኔ በጣም የገረመኝ የፍፄ ማሽቃበጥ። ምን ሆነ ነው ፍፄ ማለት የእውነት ግን ማለት የሆነ ስም አጽዳ እየተባልክ ነው ወይስ የእውነት ለሀይሚ እያሰብክ ነው? መቼም ፍቅር ይዞ ነው ማለት አንልም። ምክንያቱም ከአሁን በፊት ከሶሲ ጋር ፍቅር ተጫውታችሁ እንደዚሁ በሀይሚ ላይ ተጫውታ ከዛ መታ ይቅርታ ጠይቃ እንደገና ደግሞ ከእሷ ጋር ያው ከልቧም ቢሆን ከአንጀቷም ቢሆን ከላይም ባናቅም ግን ያው መታ ይቅርታ ጠይቃለች። ከዛ በኋላ ደግሞ አንተ ፍቅር ሲያጫውተህ ነው የከረምከው። እሺ ይሁን ብለን ዘማል። አሁን ደግሞ አብሳላትን ይዘህ መጣህ። ፍቅር ምናምን ህይወት የደስታ ይቀር ነው ምናምን ምን ለማለት እየፈለክ ነው? እኔ ግራ የገባኝ ነገር። ለማንኛውም ሰሩ እኛ አይመለከተንም። ግን ሀይሚና ብሩክ አጠገብ እቺ ሴትዮን እንዳደርስ ጋይስ፣ የምሬን ነው መላችሁ። ልጆቹ ለምን ሰላም ሆኑ ነው እንደው መሀላቸው ገብታችሁ የሆነ ችግር እንዳፈጥሩ እኛ አይመለከተንም። አትስሩ ለመጣች ማለት አንችልም። ግን ደግሞ ልጆቿ አጠገብ ደርሳ ደህና የተስማሙትን ደህና ፍቅር የሆኑትን ልጆች መታ ህይወት ብትበጠብጥ እኔ እውነቴን ነው ከፍፄ ራስ አልወርድም።